ቀዳሚ ክሳታችን እንደቀጠለ ይገኛል። በቤተሰብ ማፋለግ ፕሮግራማችን ላይ ያለነው የመጀመሪያ እንግዳችን ከቤኒሻንጉል ጉሙዝ ነው የመጡት እህታቸው ሊፈልጉ እንኳን በሰላም መጡ አባቴ። እንኳን ደህና ቆያችሁ። እንደምንወት ደህና ነን። ሰላም ናችሁና? እግዚአብሔር ይመስገን። እስኪ ንገሩን እንግዲህ ታናሽ እህቴ ናት የጠፋችው። ታናሽ እህቴ ናት። ስሞትንም እንታወቅ። ስሜን እሺ፣ ስሜ ስጦታውን ቢሆን ይባላል። ስጦታው እውን ቢሆን ቢሆን በዴላንታ ወረዳ ግልጤና አውራጃ በነበረበት ዛሬ ወረዳ ዴላንታ ወረዳ ከሚባለው ከዛ ነው መከለታ አቦ ከሚባል ቦታ ነው ትውልድ ቦታችን። እና ከዛ እንዲሆን በ68 ዓመተ ምህረት 65 ዓመተ ምህረት ታናሽ እህቴ ጠፍታው ግልጤና ገባኝ። እዛው ግልጤና እኔ ያመጣታለሁ ብዬ ስሄድ እምቢ አለችኝ። እንደገና ከዛ ወደ ደሴ ገባች። 66 ደሴ ናት። ደሴም ተከታትል ሄጄ ደግሞ 66 ለወስድ ያስል ደሴ እዛ ጊዜና አብዮት እንትን ፍንዳታ ነበርና መሬት ላራሹ ሲታወጅ የወረህመኑ ሰዎች ናቸው ከድጆ የሚባል ሀገር ከነሱ ጋር ተቀምጣ መሬታቸው እንዳይወሰድባቸው ከነሱ ቤት ወስደው አስቀምጠዋታል። ከዛ የነሱን ሰው ቤት ሰው ጠቁሞ ይሰድ ልጃቸው ደግሞ ፎጤ ተማሪ ነበርና እዛው ሐሲዋይ ሞቶባቸው ለቅሶ ላይ ተቀምጠው ደረሱ። አይ እሷን መሬት እንዳይወሰድብን ልጃችን ብለን ከድጆ ወስደን እዛ አስቀምጠናት አሉኝ። ከለቅሶ ከመጣ ሰው ጋር ከድጆ የሚባል ሀገር ላኩኝ። ሰኞ ግባ የሚባል አለ እዛ ላኩኝ። እዛ ገኘዋት። እንደገና ይዤ ደሴ መጣሁ ለወስደት። አይዞት ከዛ በኋላ ይያተርኩ እንደገና አልሄድም አለችኝ። ልብስ ሳልገዛ ለእናቴ ምን ሳልል አልሄድም አለችኝ። ጥያት በወልዲያ ያ ጊዜ በእግር ነው ደሴ የሚመጣው። ጥያት በወልዲያ ወደ ሀገር ቤት ገባሁ። እኔ ቄስ ተማሪ ነበርኩ። ተማሪ ቤት ነበርኩ ገና ዲቁና ምናምን ነገር እየተማርኩ ነበርና እዛ እንዲሄድኩኝ ደግሞ እዛ መጥተው ይፈልጉኛል ብላ አዲስ አበባ ገባኝ። አዲስ አበባ ገብታ ስትኖር እኔ በ1971 ዓመተ ምህረት ደርግ በሰፈራ ወደ አሶሳ ወሰደን። እኔን አባታችን እናታችን ወንድሞቻችን እዛው ናቸው ያሉት። እኔ እዛ እየኖርኩኝ 1974 ለ75 ዓመተ ምህረት ጉርድ ፎቶ 12 ቁም ፎቶ 12 ተነስታ እስካሁን ድረስ ለገሌ ደብዳቤ ብጽፍላችሁ መልስ ስላልሰጣችሁኝ በ77 እና በጦርነት ሀገሩ ወድሟል ሙተዋል ስለተባል መልስ ስላላገኘው አሁን በኋላ ደብዳቤ አልጽፍም የሚል ለሰዎች ላከች። ያን ደብዳቤ ስትልክ ሰዎቹ ፎቶውንም አቆይተው ወረቀቱንም አድራሻውን አጥፍተው ሰጧቸው ለቤተሰቦች። አድራሻው ከላይ ቀበሌ ቁጥሩ የለም፣ አድራሻው የለም። እኔ ግን የምሰራው ውጭ አምባሲዎች ጋር ነው ምናምን የሚል ወረቀቱ ላይ አለ። ሌላው አድራሻ ተቀዷል። ያን ወረቀት ለኔ በሱ ቅርብ እንዲሆነ ፈልጋ ምናምን ብለው ወረቀቱን ላኩልኝ። እኔም እዛ እንትና አሶሳ ነበሩ ሰፈራ። ያ ወረቀትም አድራሻ ስለሌለው ለማፈላለጊያ ጊዜም ቴክኖሎጂውም ደግሞ ንቃቱም ችግር ነው። ያው በዛው እንደዛ ብላ ቀረች። ስለዚህ መጨረሻ ድምጿን የሰማችሁት 74 ነው ማለት ነው። 74 ለ75 ዓመተ ምህረት እዛ ፎቶ ላይ አሁን 67 ዓመት የተነሳው ፎቶ ነው በጎኑ ላይ ጽፋበታል። ከዛ የመጀመሪያ ስሟ አገር ቤት የሸወርቀውን ቢሆን ነበር የምትባለው። የሸወርቀውን ቢሆን ነበር የመጀመሪያ ስሟ። ከዛ በኋላ ግን ጥሩ ወርቅ ነው። ደሴ ከገባይ በኋላ ጥሩ ወርቀውን ቢሆን ነው የምትባለው። ከተማ ከገባይ ጥሩ ወርቀውን ቢሆን ነው የተባለው። አሁን እኮ ከ40 ዓመት በላይ ሆነ። 40 ዓመት በላይ ነው። 40 ዓመት በላይ ሆነ። በዚህ ጊዜ ውስጥ ሁሉ ምንም ድምጿን አልሰማንም። አሁን ይሄንን ፕሮግራም ስታይ ያው ትልቅ ሰው ነው የምትሆነው። ታስታውሳለች አይደለ? እናንተን እኛ የእናት አባቷን ስለወንድሞቿ ታስታውሳለች። ከተማ ይገባይ እኛን አባቷን ታስታውሳለች። አባቷ ውን ቢሆን አቡነ ነው የሚባለው። ታላቅ እህታችን መሰረተውን ቢሆን ነው የምትባለው። እኔ ስጦታውን ቢሆን ነው የሚባለው። ታናሽ ወንድሜ ገደፋውን ቢሆን ይባላል። ደሞ ስንቴውን ቢሆን ትባላለች። የእናታችን ታዬ መኮንን ትባላለች። እና አሁን ቤተሰቡ በሙሉ ወንድሞቿ ምኖቿ ሁሉ አሁን አሉ። አባታችን አሁን 115 ዓመታቸው ነው አሉ። አባታችን አሁን አባታችንን በቃ ካልፈለጋችሁ ልጅ ትገኛለች ፈልጉ
ፈልጉ አባታችን ሁሉ ጊዜ ልጅ ያለች አልሞተችም ፈልጉ ይለናል። እኛም ይሄንን እንግዲህ መቼም ተስፋ መቼም በእግዚአብሔር አይቆረጥም። መልካም ሙሉ ታሪክ ነው የነገሩን። ፎቶግራፏም አለ እንግዲህ በስም የተጠቀሽው እህታችን ያው ቤተሰብ በዚህ ሁኔታ ነው የሚፈልግሽ። አንቺም ጥረት እንዳረግሽ አባታችን አልሸሸጉም። ፎቶግራፍ ልከሻል፣ ሁሉን አንቺም ምቹን ሁሉ አድርገሻል። ስለዚህ በሁለታችሁ መካከል ያለው ናፍቆት ነው እንድትገናኙ አምላክ እንለምናለን። ለእርሶም ለቤተሰቦም ቸር ያሰማል ማለት እንወዳለን። እታች የተመለከተው ስልክ ቁጥር ለዚህ ጉዳይ የሚያገለግል ነው። እሷን የምታውቁ ወይም ደግሞ አንቺን ፕሮግራም ካየሽ ደውላችሁ እንድታሳውቁን አደራ እንላለን። ወደ ቀጣይ ባለ ታሪኮች እናልፋለን። አብራችሁ ኢምፓወር አዲስ 2018 በአመቱ ተመልሰን መጣን። ቅዳሜ ታህሳስ 4 እና እሁድ ታህሳስ 5 2018 ዓ.ም አዲስ ኢንተርናሽናል ኮንቬንሽን ሴንተር የሚያነቃቃ የሚያገናኝና የሚያበረታታ ሁለት የማይቀሩ ቀናት ውይይቶች፣ አስፈላጊ የሆኑ የጤና ምርመራዎች፣ የንግድና የሥራ ፈጠራ ግንዛቤዎችና አዲስ የሥራ ሐሳብ ውድድር፣ የሙያ አቅም ማጎልበት፣ የውበትና ፋሽን ትዕይንቶች፣ ወጣቶች ፈጠራና ልማት፣ መዝናኛና ትርኢቶች፣ ግብይት፣ ምርትና አገልግሎቱን ለማስተዋወቅ ውስን ቦታዎች ቀርተውናል። ቶሎ ይመዝገቡ። ለመመዝገብ በዚህ ሜል ያድርጉልን። በስፖንሰርሺፕ የሚጠቀሙ ለመደወል ይኸው ኢምፓወር አዲስ 2018 አይቀርም። ቀጣይ እንግዳችን ጋዲሴ ኃይሉ ይባላል። እህቱን ለመፈለግ ነው እኛ ጋር የመጣው። እንኳን ደህና መጣ ጋዲሴ። የእህትህ ስም ማን ይባላል? የጠፋችው እህት ሄሮት ኃይሉ ነች። ሄሮት ኃይሉ ታላቅ ታናሽ? እስኪ ታሪኩ ሙሉ ንገረን። እንዴት ተለያያችሁ? ሄሮቴ ተወለደችው አርሲ አሰላ ነው። አርሲ አሰላ አካባቢ ነው። ወደ 7 ዓመት ሆና ነው ለአያቷ ተሰጠች። እዚህ አዲስ አበባ ነው አደገችው። አዲስ አበባ አድጋ ትምህርቷንም ተምራ የጨረሰችው እዚህ አዲስ አበባ ነው። እና እኛም መተን ከዚህ ያየን እንገናኝ ነበረ። አጋጣሚ እዚሁ ትምህርት ጨርሳ የግል ስራዋም ይዛ ነበረች። አጋጣሚ እዛ ከምትቀመጡ ቤተሰብ ጋር ተቀራርፋ ነው መሰለኝ እዛ ከዛ ወጣች አሉና ኢንፎርሜሽን ሰጡን። ተመላልሰን ብንጠይቃቸው እነሱም እንዴት እንደወጣች አናውቅም አሉን። እና ብንፈልጋት ያው በተለያየ ዳይሬክሽን ልናገኛት አልቻልንም። እናት አባት ስማቸው ማን ነው? እናት አባቱ እሱ አባት ኃይሉ ለማ ነው የሚባለው። አባታችን ማለት ነው። እናታችን ደግሞ አበሩ አያኑ ነው የምትባለው። አበሩ አያኑ የምትባለው። ሌላ የቤት ስም አላት? በልጅነት እኛ እዛ ሆነን የምንጠራት ቡዝዬ ነው የምንላት። ቡዝዬ ነው የምትባል በልጅነቷ። ወደዚህ ስትመጣ ግን ወደ ሂሩት ነው ተቀየረላት። ሂሩት ኃይሉ ነው የምትባለው። ያሳዳጓ አያታቸው ወዘሮ ግምጃ ደምሴ ነበሩ። አሁን በዚህ በህይወታቸው አልነበሩም። ከዛ አያታቸው ሲያልፉ ደግሞ አክስታቸው አለች ቤት የምትኖረው ወርቀ ፈራሽ ወንድሙ ነው የምትባለው። እሷ ጋር ሆና ተመራ ትምህርቷን ጨርሳ ከዛ ቤት መውጣት ቻለችው በዛ ምክንያት ማለት ነው። ስንት ጊዜ ሆናት ሂሩት ከጠፋች? ሂሩት ጠፋችው አሁን እንትን ያጣናት ወደ 20 ዓመት ይሆናታል። 20 ዓመት ይሆናታል። ከየት ነው የጠፋችው? ከዚህ ከአዲስ አበባ? እዚሁ ቃሊቲ አካባቢ ነበር። የት ሄድኩ ብላ ነው የወጣችው? ትወጣ እንግዲህ እንደ ፎርሜሽን ለኛ ተሰጠን። ምንም አላረግናትም። ከቤት ወጣች ነው ተባለ። በቃ ወጣች ቀረች። በዛ ቀረች። በጓደኞቹ ብናፈላልጋት ልናገኝ አልቻልንም። በዛ ሰዓት ስልክም ተላወጥም እኛ የሷ ስልክ አናውቅም። እኛ ስልክ የቤተሰብ ስልክ አታውቅም። ወደዛ መጥማጣን እሷ ወደዚህ ወደ አርሲ አሰላ ስለመጥማጣን እኛ ነው መተን አባቷም ብዙ ጊዜ ይመጣሉ። እኛ ፋዘር ይጠይቋታል። ስንት ዓመቷ ይሆናል የዛኔ ስትጠፋ? እድሜ ወደ 18 ዓመት ነው። ትልቅ ናት። ታስታውሳለች? ትልቅ ናት። ሙሉ ታሪክ ነው። እኔ ጋዲስ ኃይሉ ነው ባለው ወንድማ ታላቅ ወንድማችን ከበደ ኃይሉ ነው። ታናሻችን ተገኑ ኃይሉ ጋዲሳ ከበደ ተገኑ ወንድሞቿ ናቸው። ወንድሞቿ እህቶቿ ጫሊ ኃይሉ፣ ታምሬ ኃይሉ፣ ድርቤ ኃይሉ የሷ እህቶች ናቸው ማለት ነው። እናታችሁስ? አበሩ አያኑ ነች። መልካም ሂሩት፣ እንግዲህ ይሄ መረጃ ስትሰሚ ሙሉ መረጃ ነው። የቤተሰብሽ ታሪክ አለ፣ ስሞች አሉ፣ ቦታው አለ፣ ጊዜ አለ። ስለዚህ አንቺ ነሽ የምትጠበቂው። ታች የተመለከተው ስልክ ቁጥር እንድትደውይልን ነው ለአንቺ ያደረስ ነው ማለት ነው። ምናልባት ሂሩትን የምታቋት ደግሞ በሙሉ ጥቆማ ልትሰጡን ትችላላችሁ። ይህም ቤተሰብ አገናኝተን ደስታውን በጋራ እንድንጋራ እንናፍቃለን። ለአንተም ለቤተሰብም መልካም እድል እንመኝልሃለን ወንድማችን። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁ ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ።
መልካም ቀጣይ እንግዳችን እናቱን ሊፈልግ ነው የመጣው። እንኳን በሰላም መጣ። እንኳን ደህና ቆያችሁኝ። ማን እንበል? ንብረት ገብረአብ እባላለሁ። የእናት ስም የጠፉት? አለም መላኩ ትባላለች። አለም መላኩ። መልካም እስቲ ታሪኩን ንገረን። ያው እዚሁ አዲስ አበባ ነበር የምንኖረው እስከ 1989 ዓመተ ምህረት ድረስ ከፋዘር ጋር አንድ ላይ በትዳር ትኖር ነበረ። 89 ዓመተ ምህረት ላይ ከአባታችን ጋር ተለያየች። እስከ 1991 ዓመተ ምህረት ድረስ አዲስ አበባ ውስጥ ነበረች። ሆቴል ምናምን ከፍታ ትኖር ነበረ። እሺ ከ91 ዓመተ ምህረት ጀምሮ ደግሞ ወደ ዲላ ሄደች። ዲላ ሄደችና በየአመቱ እየመጣች ትጠይቀን ነበረ፣ ትደውልን ነበር፣ ትመጣ ነበርና ልክ 93 ዓመተ ምህረት መጨረሻ ላይ መታ ነበረ። እሺ ወዴት ማለት ነው? አዲስ አበባ መታ ነበረ። ከዛ 94 ዓመተ ምህረት መጀመሪያ ላይ እህቴ ኦፕሬሽን ትደረግ ነበረ። ቃል ኪዳን ገብረአብ ትባላለችና የልብ ኦፕሬሽን ታረግ ስለነበረ ስለዛ ጉዳይ ነገርናትና የመጣችው ሐምሌ 19 ላይ ነው። ድሮ ገብርኤልን ትደግስ ስለነበረ ማለት ነውና ሐምሌ ላይ ቆየችና በቃ መስከረም ላይ ተመልሼ እመጣለሁ ኦፕሬሽን ትደረግ ቃል ኪዳን ማለት ነው ብላ ሄደች። ከዛ በኋላ ግንኙነታችን ተቋረጠ። ከዛ ስንት ናችሁ እናንተ? ሁለት ነን። እኔና ቃል ኪዳን ነው ሁለት ነን። ያው ከዛ በኋላ እኛም ልጆች ስለነበርን መፈለግ አልቻልንም ነበር። ያው እኛ ለአቅመ ስንደርስ አቅማችን ሲፈቅድ በተለያየ ሀገራት ሄጄ ፈልጊያታለሁ። እኔ ፍንጭ ነበር እዚህ ታች የሚል ምናልባት ያው ለእኔ ተነግረኝ ነበረ ማለት አካባቢዎቹን ዲላ፣ ሀገረ ማርያም፣ ፊንጫዋ፣ ቂሌንሶ ምናምን የሚባሉ ሀገሮች እንደሆነ ተነግረኝ ነበር እዛ በነበረችበት ሰዓት ማለት ነው። አዎ እሺ። ከዛ 2007 አካባቢ እና ይመስለኛል ድምጻዊ ነኝ፣ ሙዚቀኛ ነኝና እሺ የመጀመሪያ ስራዬን የሰራሁት ሲዳምኛ ነበርና ኦሬዲ ሲዳምኛ የሰራሁት ዋናው ፐርፐዙ እሷ ደቡብ ላይ ነች ያለችው ተብሎ ስለሚታሰብ ሜቢ ካየችው ያው እንትን ትላለች ብዬ ስለማስብ ምክንያቱም ንብረት ገብረአብና የዓለም ልጅ ነው የሚለው ክሊፕ ላይ ሶስት የተለያዩ ስራዎችን ሰርቻለሁና ከዛ በኋላ እንዳልኩ እስከ ዲላ ድረስ ሄጃለሁ። ቤት ያከራያተንም ሰውዬ ምናምን አግኝቼው ነበረ። እሺ ያው አገርን ቀይራለች ነው የሚሉት ሁሉም ሰው የሚነግርክና አይን አለም ትባልም አብራት ጓደኛ ነበረቻትም ሴት አግኝቻታለሁ በስልክና እሺ በጣም የሚገርም ነገር ውለት አለ በፈልጋት ነው ያለችኝ። ያው ከዛ አለ ጂንካ ምናምን ሄጃለሁ፣ ብዙ ሀገር ሄጃለሁ ማለት ፈለጋ ማለት ነው። አይዞህ ወንድሜ አይዞህ። አይዞህ እግዚአብሔር ቀን ያልቅ። አለች ያው ኦልሬዲ ትንሽ ልቧን ስለሚመማት እንደዚህ አይነት ኮንዲሽን ማስተናገድ ትናንት እያለቀሰች ነው ያደረችው ከትናንት ጀምሮ ነው ወደዚህ አንተ አብራኛለች። ግን ያው የመቅረብ እንትን ስላልቻለች ነው ማለት ነው። አባታችሁ አሉ በህይወት? አለ በህይወት አለ። ስለዚህ እናታችሁ ወይዘሮ አለም አይደለ? አለም። አዎ። ስለዚህ እንግዲህ ወደ ልጆቻቸው ወደ ቤተሰባቸው ይመጣሉ ብለን እናስባለን። በእርግጠኝነት ይኖራሉ። እናንተም እናታችሁን ታገኛላችሁ። እግዚአብሔር ይርዳችሁ። አዎ የእናትን ነገር ሁሉም ሳያውቋል ምልውል ጊዜ በሰቆቃ ነው የምንኖረው እና በቃ ኢትዮጵያ ውስጥ እናቴን ፈልጋታለሁ። ለእኔ ደግሞ በጣም እፈልጋታለሁ። ምናልባት ጓደኛዋ ቅድም የእናት ጓደኛ ውለታው አለብህ ብላኛለች ያልከው ነገር ነበር። የነገረች ነገር ይኖር ይሆን? አዎ ደወልኩ። ሰው ነው ስልክ የሰጠኝና ደወልኩላት። ከዛ እንዲህ ሳወራት እንደዚህ እናቴ ጠፍታብኝ ደወልኩልሽ ምናምን አልኳት። የሚገርም ነገር ንብረት ነው አለችኝ ሳልነግራት ስማሽ። አዎ ምናምን አልኳት። በየቀኑ ነበር ፎቶውን የምናየው አለችኝ። እና ውለታ አለብህ በጣም ፈልጋት ነው አለችኝ። ከባድ ነው እውነት ምልህ። አይዞህ ወንድሜ ይገኛሉ። አይዞህ። ስለዚህ የጓደኛዋ መጨረሻ የት እንዳለች ምናምን መረጃ የላትም? እሷ እኔ እንትን ነው የምኖረው አለችኝ። ፊንጫዋ መሰለኝ የምትኖረውና እሺ ዲላ ለእንትን ስመጣ ቃል ገዛ ምናምን ስመጣ ነበር ማገኛት አለችኝ። ከተለያዩ በኋላ ዲላ ቃል ገዛ ስመጣ ወደ የሀገር ለቃለች አለችኝ። የመጨረሻ እሷም የሰማችው ሀገር መልቀቋን ብቻ ነው። ከዛ ላይ ኢንፎርሜሽን የለም። ስልኮቹም ነገረች። እኔን ታገኝበት የነበሩትን ስልኮች ሁሉ ነገረች። የቤት ስልክ ነበርና የጓደኛዬን ቤት ስልክ ነበር። እሺ እሱንም ስልክ ነገረች ምናምን።
አድራሻ ተጠፋፍታችሁ ነው በእርግጠኝነት ሊሆን የሚችለው ምክንያቱም የመጨረሻው 93 ከሆነ ሞባይልም የለም ይዛኔ ስለዚህ በቃ ስልክ ተጠፋፍታችሁ እንጂ በእርግጠኝነት እናታችሁ ይኖራሉ ወይዘሮ ዓለም እንግዲህ ልጆቻቸው እየፈለጓቸው እንደሆነ የምታውቋቸው እንድትነግሯቸው እርሶም ይሄን ፕሮግራም ሲያዩ እንግዲህ ወደ ቤተሰብ እንዲመለሱ ስንል እንጠይቃለን ከናፈቋችሁ ልጆቻችሁ ጋር እንድትገናኙ እኛም እንመኛለን መልካም እድል ይሆነላችሁ ቸረሰም ብራዘር ላንተም ለህተም ለቤተሰብ ሁሉ መልካም እድል እንመኛለን አመሰግናለሁ እሺ መልካም ወደ ቀጣይ ባለ ታሪክ እናልፋለን አብራችሁን ቆዩ ለዕለቱ ያዝናቸው የመጨረሻ እንግዳችን ናቸው ከወልዲያ ዩኒቨርሲቲ ሌክቸረር ነው ወንድማችን እናቱን ሊፈልግ ነው የመጣው እርሳቸው ደግሞ የሚፈልጉት እናት እህት ወይም ደግሞ የወንድማችን አክስት ናቸው ማለት ነው እንኳን ደህና መጣችሁ እንኳን ያቆያችሁ እንኳን ደህና መጡ እንኳን ደህና ቆያችሁ እንዴት ነዎት ደህና ነን የእርሶ ስም ማን ይባላል ወርቅዬ መኮንን እህቱ ናት አይደል ትንሽ እህቴ አዎ ማን ይባላል ስሟ የሷ የተመይ መኮንን የተመይ መኮንን አሰን የኔ ደግሞ ወርቅዬ መኮንን አሰን ትንሽ እህቴ ናት በቃ ትንሽኛ በቃ ተኔ በተይ ሶስት ወንዶች ተወልደው እሷ በመጨረሻ ትንሽ እህቴ ናት ያንተስ ማን ይባላል አደም ጌታው መሐመድ ታሪኩን እስኪ ማን ነው በደንብ የሚያውቀው ያው ታሪኩ ምንድነው እናቴ ወላጅ እናቴ የተመይ መኮንን አሰን በ1987 ዓመተ ምህረት ከደቡብ ወሎ ዞን መቅደላ ወረዳ ማሻ ከሚባል ከተማ ከሷ ከተላቀቀ እህቷ ወርቅዬ መኮንን አሰን ጋር ወደ አዲስ አበባ እሷ የምትኖረው ድሮ ጀምራ እዚሁ አዲስ አበባ እንጦጦ አካባቢ ነው የድሮ ሻ መርምር ያው የኢትዮጵያ ስፔስ ሳይንስ ያለበት ከማል ነው አካኮ አካባቢ ነው የምትኖረው ከሷ ጋር በ1987 ወደ አዲስ አበባ መጣ ከዛ በኋላ የተወሰነ አንድ 4 ዓመት አካባቢ ከሷ ጋር ከኖረች በኋላ እዚህ አካኮ ወይ እንጦጦ አካባቢ ወደ ኮተቤ ሌላ ወንድማቸው ነበር ሰይድ መኮንን አሰን የሚባል እሱ ወደ ኮተቤ አመጡ የሰው ቤት አስገባት ከዛ በኋላ የሆነው ምንድነው ሰው ቤት አስገብቷት ይያለ አሁንም ወደ ሰበታ ሆቴል እንደዚህ ሰራተኛ አድርጎ አስገባት ከሆነ ጊዜ በኋላ ሊጠይቃት ወደ ሰበታ ያስቀጠረባት ሆቴል ሲሄድ አይ ከዚህ ወጣለች የለችም ነው ያሉት እና ምንድነው የሆነው ከዛ በኋላ ደግሞ ሽመልስ ታዬ የሚባል እዚህ አዲስ አበባ ቀበና አካባቢ የሚኖር የበግ ነጋዴ ዘመዳቸው አለ ቤተሰባችን እሱ ሻሸመኔ አካባቢ ለገበያ ይንቀሳቀስ ነበርና ሻሸመኔ አካባቢ ከተማው ላይ አረቂ እየሸጠች እንደምትተዳደር መረጃ ያመጣ ደርሰን ነበር ማሻ በሚመጣበት ሰዓት ማለት ነው መጨረሻ ላይ ምንድነው የሆነው ከዛ ከከተማው ወጣ ወደ ገጠሩ አካባቢ ሻሸመኔ ገጠሩ አካባቢ አግብታ ሁለት ልጆች ወልዳ ትኖር እንደነበረ እስከዚህ ድረስ ነው እኔ እንግዲህ ኮሌክት ያደረኩት መረጃ በጣም ጥሩ ማይ ደግሞ የሚጨምሩልንን ይንገሩ እኔማ ወዲኔማ ነገ መጣ እንደ 4 ዓመት የተወሰነ ተቀምጣ ከዛ በቃ ትንሽ ገጠር ወጣ ያለ ነው ወደ እንጦጦኛ ካኮ የሚባል አሁን በቃ እንግዲህ ገጠር አልቀመጥም ተገጠር መጥቻ እንጂ ገጠር ነው ረሻኔ ድሮ በደርጉ ነው የመጣሁት አሁን በቃ እኔ ሰው ቤት ገብቼ ሻሻላለሁ ስራ ሰራለሁ ወይ ልጆችን በቃ እህትም አለች ትልቅ እህት ሁለት ብቻ ነው ወልዲያ የመጣችው ሀዋ ጌታው መሐመድ ሀብታም ጌታው መሐመድ አሁን ሀብታም ጌታው መሐመድ ከዛ በቃ ትጥለኝ እንግዲህ አስታልሽ ደቅሽ ብዬ ሰው ቤት ገባኝ ወንድሜ ኮተቤት ያስገባ ኮተቤት ትቀመጥ ደግሞ አልተመቸኝም አለች አሉ ነው እንጂ እኔ አላየኋት የትም አልሄድም መኪናም አላቅም አሁን በቃ ተዛ እንደገና አራሂድና ያትስቲችን ልጅ ቆየችሳ አመቱ ደረሰሳ ተለው ተዛ ሄዶ ነበር ወንድሜ ትንሽ ወንድሜ ተዛ የለችም ወጣለች አላየናትም ብለው ዘጉ አለ በቃ ያው ነው እንግዲህ በቃ የት እንደደረሰች ጠፋይ በቃ ከዛ በኋላ ምንም እዚናት እዚነች የሚባል ምንም ነገር አልሰማም በቃ ወደ ሰበታም አሉ ነው እንጂ በአይን አልታየችም እኔ አላየኋት ብዙ አመት ሆናት ማለት ነው ኦልሞስት 31 አመት አካባቢ ታስታውሳታለህ እኔ በጣም ህፃን ነኝ ኦልሞስት ወደ 2 አመት አካባቢ ቢሆን ነው ትልቅ እህቷ አውቃታለሁ ትንሽ ብላኝ ታላቅ እህቴ ነች ታላቅ እህቴ በደንብ አሁን ወልዲያ ዩኒቨርሲቲ ውስጥ የምትሰራው እኔ ወልዲያ ዩኒቨርሲቲ ነው የምሰራው ታላቅ እህቴ ደግሞ እዛው መቅደላ ወረዳ ማሻ 3 ልጆች ወልዳ ትዳር ይዛ ቤት ይዛ ነው ያለችው እዛው ነው የተማርከው ወልዲያ ዩኒቨርሲቲ ነው የተማርከው የመጀመሪያ ዲግሪ ወልዲያ ዩኒቨርሲቲ ነው የተማርከው ሳቅላ ቀርተ ነው
መልካም እንኳን መጣችሁ። ትልቁ ነገር አንዳንድ እግዚአብሔር ቀን አያልቅም እንላለን ሁልጊዜም ይሄን ነገር እውነትም ነው። ስለዚህ እናት የምታገኝበት ቀን ሊሆን ይችላል። አጋጣሚ መልካም ነው። እማማም ታሪኩን ደግሞ ተገጠመኝና ደስ ይለኛል። አምላክ ይርዳችሁ። እንግዲህ ዛሬ ለቀረባችሁት ለሁላችሁ መልካም እድል እንመኛለን። ታች የተመለከተው ስልክ ቁጥር ሁሌ ማደራ የምንለው ለመመዝገቢያ አያገለግልም። ይህ ስልክ ቁጥር ቤተሰብ ሲገኝ ብቻ ለመጠቆም ነው የሚያገለግለውና በዚህ መልክ እንድትጠቀሙበት አደራ ለማለት እንወዳለን። ቅዳሜ ከሰዓት ይቀጥላል። አብራችሁን ቆዩ። ውድ የኢቢኤስ ቴሌቪዥን ተመልካቾች ከሰሞኑ በሀገራችን አንድ ቃል እየተስፋፋ መጥቷል። ቃል ከአንድ ታዋቂ ቲክቶከር የጀመረ ሲሆን አሁን ላይ ብዙዎች ዘንድ ድጋፍ፣ በብዙዎች ዘንድ ደግሞ ነቀፌታን አስነስቷል። ከሚቃወሙት ውስጥ ታላላቅ ደራሲዎችና ዶክተሮች ያሉበት ሲሆን እንደዚሁም በዛው ደረጃ ያሉ ሰዎችም ሲደግፉት እየታየ ነው። ከተቃዋሚዎቹ መካከል ታዋቂው ደራሲና የሥነ ጽሑፍ መምህር በድሉ ዋቅጅራ ሰሞኑን በማህበራዊ ሚዲያ ቲክቶክ ላይ ሰግጠው ወይም በብልግናና አላዋቂነት ታዋቂ ለሆኑ ግለሰቦች የተዘጋጀውን የሽልማት መርሃ ግብር እና ሰግጥ ፈምስ በሚል የተጀመረውን ሀገራዊ የጉዞ ዘመቻ አጥብቀው ተቃወሙ። ደራሲው ይህን ክስተት የሀገራዊና ማህበራዊ እድገታችን ይፋዊ አዋጅ ሲሉ ጠርተውታል። በድሉ ዋቅጅራ ባሰራጩት ጽሑፍ እንደ ሰመረ ባሪያውና አሌክስ አብርሃም ያሉ ጠቃሚ ይዘት የሚያቀርቡ ወጣቶች ሳይበረታቱ በአንጻሩ ድንቁርናን፣ ድፍረትንና ንቀትን መለያቸው ያደረጉ ግለሰቦች በመኪናና በገንዘብ በመሸለማቸው በሀገር ላይ ተስፋ የሚያስቆርጥ ድርጊት መሆኑን ገልጸዋል። ደራሲው በተለይ አንጋፋው አርቲስት ሰራዊት ፍቅሬ ሰግጥ ፈምስ የተሰኘውን ሀገራዊ ዘመቻ ለመምራት ጋዜጣዊ መግለጫ መስጠቱን ሲመለከቱ በእጅጉ መደንገጣቸውንና እንቅልፍ እንደነሳቸው ገልጸዋል። ብዙ ውጣ ውረዶችን አልፎ እዚህ የደረሰው ሰራዊት ፍቅሬ የመጣበት የሙያ ትግል ጉዞ ላይ ውሃ ከልሶ የዚህ ዘመቻ ፊት አውራሪ ሲሆን ለልጆቻችን የሚያስተላልፈው መልእክት ምንድን ነው? እዚህ የደረስኩት ደድቤና ሰግጬ ነው እያለ ነው ወይ ሲሉ በድሉ በጠንካራ ጥያቄ ሰንዝረዋል። አርቲስቱ የትምህርት ስርዓቱ መውደቅ፣ ሙስናና ሌሎች ሀገራዊ ችግሮች ሳያነሳሱት የሰገጤዎች ማነስ ለሀገራዊ ዘመቻ ያነሳሳው ምን አስልቶ ነው ሲሉም ተችተዋል። እነዚህን መርሃ ግብሮች በገንዘብ የሚደግፉ ተቋማትንም የኮነኑት በድሉ ተቋማቱ ለሀገርና ለማህበረሰብ ከሸቀጣቸው ማራገፊያነት የዘለለ ትርጉም እንደሌላቸው አመላካች ነው ብለዋል። በመጨረሻም በድሉ ዋቅጅራ ኢትዮጵያ ኃላፊነት የሚሰማው መንግስት ካላት ይህ ጉዞ በአስቸኳይ ሊታገድ እንደሚገባ አሳስበዋል። የባህልና ስፖርት ሚኒስቴር፣ የትምህርት ሚኒስቴር እንዲሁም በወጣቶች ጉዳይ የሚሰሩ ተቋማት ካሉ ይህንን ጉዞ ማገድ አለባቸው ያሉት ደራሲው በማህበራዊ እሴቶች ላይ የሚያሾፉና ያልተማረውን ማህበረሰብ ስነልቦና የሚገቡ የማህበራዊ ሚዲያ ይዘት አቅራቢዎች ላይ ህጋዊ እርምጃ ሊወሰድ እንደሚገባም ጥሪ አቅርበዋል። በተቃራኒው ደግሞ አንዳንዶቹ ልክ ነው፣ ኮንሰፕቱን ያልተረዳ ነው፣ አሁን ላይ እውቀት ብቻውን አይጠቅምም፣ ይልቁንም ያን እውቀታችንን በድፍረት ዩኒታችንን ጥለን ልንጠቀምበት ይገባናል፣ ብቻውን እውቀት እየጠቀም አይደለም ሲሉ ይደግፉታል።